ወደረደ እንደሆነ ያው እንዳሁን እንዳልኳቸው ትግስት እየጠበቅን ነው። ህዝቡን ትግስቱን እየተማጠጠ ነው ይላል። የተለመደ ነው ይሄ። ትግራይ የፕራዮሪቲ የሚባል ነገር አለ። ፕራዮሪቲ ትግራይ በሰዓት የመልሶ ግንባታ ምናምን ነው። ሄዶ ትግራይ የሆነ አድዋ ሄዶ መሰለኝ ሙዚየም እንገነባለን፣ መዝናኛ ሙዚየም ምናምን ይላል። ትግራይ ሙዚየም አይደለም ቅድሚያ የሚሰጣት ኖርማል። በተለይ ደግሞ በሰው ተደራጅተው ምናምን ሙዚየም ቢገነቡ ጥሩ ነው። ፕሬዝዳንት ያለበት ሙዚየም ይገነባሉ ብሎ እኔ ቅድሚያ የሚሰጠው ብዬ ነው አብይ አላስብም። በርካታ ወጣት በርካታ አይዲፒ በየቦታው በየዳሱ ባሉበት ሰዓት፣ ትምህርት ቤቶች ባልታደሱበት ሰዓት፣ ክሊኒክ ጤና ጣቢያዎች ምን ፋንክሽናል ባልሆኑበት ሰዓት ይሄን ያክል ሚሊዮን አወጥቼ እዚህ አካባቢ ገነባለሁ ብሎ አድዋ የሆነ ለፖለቲካ ፍጆታ ካልተጠቀምኩበት በስተቀር እኔ ፕራዮሪቲ ኤሪያ ነው ብዬ አላስብም። ለምሳሌ ፐርሰናሊ ፕሬዝዳንት ታደሰ ወረደ ግን ለሱ ፕራዮሪቲ ነው ማለት ነው። ፕራዮሪቲ ነው። አለፍ ሲል ደግሞ ደሞዝ እኮ ችግር ገጥሞናል። አለፍ ሲል ደግሞ ተፈናቃዮች ዘንድሮ ከጉራ ባለፈ ተፈናቃዮች እመልሳለን ይላል። ተፈናቃዮች እመልሳለን የሚለው እኔ ቃል ይለኛል። ይሄን ቋንቋ ሉዓላዊነታችን እመልሳለን የሚለው ቢናገር ሉዓላዊነት ሲመለስ አውቶማቲካሊ ተፈናቃዮች ይመለሳሉ። በተናጠል ግን አይዲፒ እንመልሳለን የሚለው ጌታቸው ረዳ ሲጫወትበት የነበረ የትግራይ ፖለቲካ ከዛ አብይ አህመድ አይዲፒ እንመልሳለን የሚለው የትግራይ ፖለቲካ መጥቶ አይዲፒ እንመልሳለን ብሎ ወደረደ ትግራይ መጥቶ ሲያላገጥ ያመኛል። እኔ በኩል ያመኛል። ሉዓላዊነታችን እንመልሳለን ስትል አውቶማቲካሊ አይዲፒ እንመልሳለን እያልክ እንደሆነ ግን ግለጥ። አይዲፒ እንመልሳለን ማለት ግን ሉዓላዊነት እንመልሳለን ማለት አይደለም፣ ማላገር ነው። ይሄን ካልን በኋላ አብይ በጌታቸው እያበደ ነው። ታማኝ ምንጮች ከቤተ መንግስት አካባቢ ያሉት ጀነራሎችም ጭምር የማይነግረው ሰው የለም። የማይናገረው ለብዙ ሰው ለባለ ሀብት ይናገራል፣ ውድ ሰራኝ፣ ለጀነራሎች ይናገራል፣ ውድ ሰራኝ ጠቅላላ ለገሌላ ማለት ነው እንጂ ለኔ እንኳን የነገሩኝ ለጀነራሎች ተናግሯል፣ ለከፍተኛ ሚኒስትሮች፣ ለኦህዴድ ይሄ ድሮ ጥሮተኞች ተናግሯል። ውድ ሰራኝ ነው። ሆን ብሎ ነው ጉድ የሰራኝ ነው እሱ እያለ ያለ ሆን ብሎ ነው። ምን አድርጎ ነው ጌታቸው በትግራይ ያልተወደሰ በብልጽግና ያልተወደሰ ነው ማለት? አንተ ነገር መሄጃ ወዴት ነው? ይሄ ህዝብን ክደ ትሬተር እኮ ነው ያለው። ትሬተር ይባላል እንዴ? አሁን አልጀዚራ ላይ እኔ ባንዳ ስንለው እኔ እንኳን ባንዳ ብዬ እንኳን አላውቅም። እንደዚህ እኮ ባንዳ በትግራይ ብዙ ሰው ባንዳ ብሎታል። እኔ ስለዚህ ቋንቋ ባንዳ ብዬ ቋንቋ ተጠቅሜ አላውቅም። ትሬተር ነው ያለው እኮ አንተ እንደ ትሬተር የምትታየው ብሎታል እኮ አልጀዚራ ላይ። ከዚህ በላይ ውርደት አለ እንዴ? ትሬተር እየተባለ አንድ ሚኒስትር ህዝብን ከለህን የመጣኸው አሁን ከብልጽግና ጋር ሆነ አጌነስ ትግራይ ነው የቆምከው፣ አጌነስ ቲፒኤልኤፍ ነው የቆምከው እና ምን ጉዳይ ያለ የፕሪቶሪያ ምናምን የምትለው አንተ እኮ ብልጽግና ተወካይ ነህ ተብሎ እየተነገረ በዚህ አዲስ አበባ መጥተው ደግሞ የሱ ፋርሴ ጉላዎችም አሁን አብይ ነው የሚመራው። ይሄ አብይ ነው የሚመራው እና ሆን ብሎ ነው የዛሬ 3 ወር ጀምሮ በቃ እንትን ሴትአፕ የተደረገ አጌነስ መንግስት የኢትዮጵያ መንግስትን ለመምታት ተብሎ የተዘጋጀ ፕሮግራም ነው። ታዳሚያንም ኢትዮጵያን የሚጠሉ ናቸው፣ ብልጽግናን የሚጠሉ ናቸው፣ ከህወሓት ጋር አሶሲዬሽን ያላቸው ናቸው ይላል። ጸዳለ ለማ አሁን በነ ሽመልስ አብዲሳ ልጆች በነ ምናምን ተጋባሉ። በነገራችን ጸዳለ ለማን የሚወቅሱ ፋርሴ ብላ ማለት ነው። የሽመልስ ልጆች ምን እላቸው አሉ? ጸዳለ ለማን የሚወቅሱ። ጸዳለ ለማ እኮ ኢህአዴግን ህወሓትን እኮ ስታብጠለጠ ስትታገል የኖረች እኮ ነች እኮ። እነማ እነ ሽመልስ አብዲሳ ምን እያሉ የእንትና ጽህፈት ቤት ኃላፊ በነበረበት ጊዜ የለማ መገርሳ ጽህፈት ቤት ኃላፊ ቺፍ ነበር። ጽህፈት ቤት ኃላፊ አብሮ ከና ባሩላ ጋር ትልቅ ሰው ማለት ነው ታጅቦ ከሚሄዱ ሰዎች አንዱ የነበረ ጊዜ ኦህዴድ ሆኖ አገልጋይ በነበረበት ጊዜ ጸዳለ ተቃዋሚ ነበረች። በደንብ አድርጋ ተወቅጠው ነበር። ኢህአዴግን ቲፒኤልኤፍ ተወቅጠው ነበር። ይሄ ከዚህ ጋር መገናኛ አይደለም። ቲፒኤልኤፍን ከመውቀስ ለእውነት ከመኖር ምናምን ነው እንጂ ለእውነት ከመኖር ነው እንጂ ይሄ የእንትና ተላላኪ ነው፣ የህወሓት ተላላኪ ነው። አይ ነው በትግራይ ጦርነት ጊዜ ኤርትራ መጥቶ ትግራይን እየወረ ነው ብላ የሆነ እንትን ስታረግ ወይም ኢንተርናሽናል ሚዲያ ላይ አርጊው ስታረግ ውሸት ነው ይሉ ነበር። ፋርሴ ብላ እንዳለ ያኔም ያ ማንቀለታ ብስራት የሚባለው ታንኪ ኤሪትሪያ ሲል ነበር አይደል?
ቲፒኤልኤፍ ናቸው ሳንክሽን እንትን ያደረጓት አንጂ ኤርትራ በጣም ነው የምናመሰግነሽ እያለ ትዊት ሲያደርግ ነበር እኮ 2020 2021 እኮ አሁን የቅርብ ጊዜ ታሪክ ትላንት አሳይቻቸዋለሁ እዚህ ላይ ማህበራዊ ፌስቡክ ፔጅ ላይ ለጥፌዋለሁ። እነዚህ ሰዎች አሁን ኒውትራል ሆኖ የብልጽግና አገልጋይ ሆኖ መጡ። ሌሎቹ ደግሞ እነ ፕሮፌሰር ሸትል ደግሞ እንትን የህወሓት ተላላኪ ጸዳለ ለማ መስለ ጸዳለ እኔ መናገር አለብኝ እንዴ? ይሄን እነዚህ ሰዎች ማፈሪያ ደብቀ የምትደብቁ አይደለም። የእነዚህ ሰዎች እውነት ነው ሳናስበው ትልቅ ዳሜጅ ተፈጥሮብናል ብሎ ነው አብይ የሚናገረው። ሳናስበው በኢትዮጵያ ላይ ዳሜጅ ፈጥሯል ጌታቸው ረዳ። ያው ጄኖሳይደር መንግስት ነው ይሄ መንግስት። አብይን አልወቀሰውም፣ በቀጥታ መውቀስ አቅሙ አጣ። ይሄ መንግስት ግን በትልቅ የዓለም አቀፍ ሚዲያ ጄኖሳይደር መንግስት እንደሆነ በትግራይ ላይ የጄኖሳይድ ካምፔን የጄኖሳይድ ጦርነት መሪ ሆኖ እንደዘመተ ማን የሚመራው? አብይ አህመድ አሊ። የማን አለቃ? የጌታቸው ረዳ አለቃ ነው። ይሄ ዝም ብሎ ሌላ ሀገር ለምሳሌ አንድ ናይጄሪያዊ የኢትዮጵያ ፖለቲካ የማያገባው ኢንተረስት የሌለው ወይ ናይጄሪያዊ ወይ ባንግላዴሻዊ ወይ ህንዳዊ አልጀዚራን ቁጭ ብሎ 49 ደቂቃ የአልጀዚራን ኢንተርቪው ከተከታተለ ይሄ ሰውዬ ሚኒስትር ነው። የማን ሚኒስትር? የኢትዮጵያ ሚኒስትር ነው። አድቫይዘር ነው፣ የጠቅላይ ሚኒስትር አድቫይዘር ነው። ትግራይ ላይ ፕሬዝዳንት ነበር። ይሄ ጄኖሳይድ ተፈጽሞበታል አልተፈጸመበትም እየተባለ የሚከራከሩበት ጄኖሳይድ ተፈጽሟል ብሎ ያምናል። ብቸኛ የሀገር መሪ አድቫይዘር በዓለም ብቸኛ የሀገር መሪ አድቫይዘር። ይሄ መሪ እኔ የማገለግለው መንግስት በትግራይ ላይ ጄኖሳይድ ፈጽሟል ብሎ ሚኒስትር ሆኖ ያለ የኢትዮጵያ ሚኒስትር ጌታቸው ረዳ ብቻ ነው። እና አንድ ናይጄሪያዊ፣ አንድ ባንግላዴሻዊ፣ አንድ ህንዳዊ ይሄ ፕሮግራም 49 ደቂቃ ቁጭ ብሎ የተከታተለ ምንድን ነው የሚያስበው? አንደኛ ጌታቸው የካደ እንደሆነ የዋሸ እንደሆነ ራሽናላይዝ የህዝቡን ጄኖሳይድ ራሽናላይዝ አድርጎ ትንሽ ሳብ አድርጎ ወደ ክደትም እየወሰደው አይ ሰውየው አልፈጸመው ጄኖሳይድ ተፈጽሟል ብያምናለሁ፣ አብይ ግን ፈጽሟል አልፈጸመው የማውቀው ነገር የለም ብሎ ሺህ ጊዜ በተደባብሰው ቢያንስ ዋናው በትግራይ ላይ የዘመተው አካል ጠቅላይ ሚኒስትር አብይ አህመድ ያለው ጄኖሳይድ ፈጽሟል የሚል በዓለም አቀፍ ህብረተሰብ ዘንድ በደንብ አድርጎ አስተጋብቷል። ይሄ መልእክት አስተጋብቷል። ይሄን ነው ደግሞ ዳሜጅ ተፈጥሯል እና ገና መሪ አልሆነም፣ ገና ማሳየት አለበት። ወደፊት የመሪነት ብቃቱን ማሳየት አለበት። ይሄ ሁላ መሪ ሆኖ የሁላ ዓመት መሪ ሆኖ የኢትዮጵያ መሪ ሆኖ ማሳየት አለበት። በቃ የኔ ኦፒኒየን ነው መብቴ ነው ብሎ ላፋል እና ዳሜጁ ቀላል አይደለም፣ ምንም ጥርጥር የለውም። እና ምንድነው እያሉ ያሉት? ትግራይ ተቀምጦ ከጠቀመን ትግራይ እየጠቀማቸው ነበር። እውነት ነው። ትግራይን የመበታተን ቲፒኤልኤፍን የመበታተን ቲዲኤፍን የመበታተን የትግራይ ህዝብን አንድነት ዲያስፖራውም አገር ቤት ያለው በተለያየ መንገድ የመበታተን ስራ በደንብ አድርጎ ጥንቅቅ አድርጎ ሰርቶላቸዋል። ጥንቅቅ አድርጎ በተለይ ዲያስፖራ ሰው አይገባው ነበር እንደዚህ ብሎ ዲያስፖራ ያለው እኔ አንዳንዱ ነቃ ብሎ እየመጣ ወደ ቦታው እየመጣ ነው ይገባኛል። አሁን ግን ያልተመለሳል እርግጠኛ መጀመሪያ ቲፒኤልኤፍ ሆኖ በቃ ዲያስፖራ እናንተ ያደረጋችሁት በሁለት ዓመት ያበረከታችሁት አስተዋጽኦ ምናምን በጣም የሚገርም ነው ምናምን ብሎ በጣም እንደናገራል። ያዋጣችሁት ገንዘብ ካለ ሰፖርት ካለ ኦዲት አድርገናል ጥንቅቅ ያለ ነው ምናምን ብሎ ከዛ ተለይቼ አዲስ አበባ እንትን ሄጃለሁ ሲል ስልክ መጣና በነዙም መጥቶ በፍጹም 5 ሳንቲም አልተጠቀምንም ከእናንተ ገንዘብ አለ 5 ሳንቲም ኦን ሬኮርድ ነው 5 ሳንቲም አልተጠቀምንም ከእናንተ ጋር። አሰፋ አብርሃም የሚባለው ሰውዬም ጥንቅቅ ያለ $1 ሚሊዮን ሲያንቀሳቀስ የነበረ ምድረ ጀዝባ $1 ሚሊዮን ኃላፊነት ወስጄ ነው የምናገረው። በሚሊዮን የሚቆጠር ዶላሮችን ሲያንቀሳቀስ ነበር። በፍጹም 5 ሳንቲም አልተጠቀምንም አሉ። እኔ በማስረጃ ነው የምናገረው። ይሄ እና ዴሊበሬትሊ ሲከፋፍሉ ነበር። ዴሊበሬት ነው እና የአብይ ስራ ነው ይሄ። እና አሁን ምን ይላሉ? ጌታቸው ትግራይ ሆኖ ከጠቀመን ይልቅ አሁን ወደ ፌደራል መጥቶ ወደ አንድ ሚዲያ ላይ መጥቶ የጎዳን በቃ ባሳል። አሁን ዌት ስናደርገው ትግራይ ሄዶ ከጠቀመን ይልቅ በዚህ አምጥተን አሁን ወደ ሚዲያ አምጥተን ወደ አደረገን ነው የኢትዮጵያ ኢሜጅ ሙሉ በሙሉ ድምጥማጡ አጠፋብን ነው እያሉ ያሉት። ገና ይቀጥላል። ይሄ በጌታቸው የሚሸፈን የለም። ልሸፈን ቢል እንኳን የሚሸፈን ገመና ስለሌለው ነው። የብልጽግና ሀገር የሚያውቀው ስለሆነ ነው። ሌላ ጉዳይ ስናልፍ ተመልካቾች የአክሱም ጭፍጨፋ እናስታውስ። ብርሃኑ ጁላ ብቻ አጀንዳችን ብርሃኑ ጁላ ብቻ። ብርሃኑ ጁላ የሀገሪቱ ኤታማዦር ሹም ነው። የሀገር አለኝታ ማለት ነው።
በመከላከያ እንደ አለኝታ የማይወስዱ ኢትዮጵያውያን ጅልጥ ናቸው፣ ጮማ ራስ ናቸው፣ ባንዳ ናቸው፣ ምናምን ናቸው። ቋንቋ አይደል ንቅል ናቸው ምናምን ያለን ሁላቸው ንቅል አደረገን። ብልጽግና ገዳይ ነው፣ ደፋሪ ነው፣ አገር አዋራጅ ነው። አሳልፎ ሰጥቶኛል፣ አስገድሎኛል፣ ገሎኛል ብዬ እኔ የብልጽግና ሰራዊትን ቦክሰው ይሄ የብልጽግና ሰራዊት ነው፣ የኢትዮጵያ ሰራዊትም አይደለም። ቦክሰው ምንድነኝ ነኝ ንቅል ነኝ ነው የሚለኝ ማለት ነው። ባንዳ ነው የሚለኝ ነኝ። ባንዳ ማን ነው ብሎ ኢቲቪ ሰሞኑ የሆነ አርዕስት ይዞ መጥቶ አንድ የባንዳ ስብስብ ነው በነዘሪው ተሾመ ባንዳ ይተረጎማል። አጠገቡ ያሉ ልጆች ባንዳ ማን ነው አርዕስቱ ነው። ባንዳማ አብይ አህመድ አንዳርጋቸው ጽጌ አድምጠው የትላንትና ፕሮግራም ነበር። አንዳርጋቸው ጽጌ የአብይ ጉድ ባንዳ ማን እንደሆነ ኢሜል ያደርጋል። መረጃ አሳልፎ በመረጃ ይለዋወጣሉ። ኢሜል እያደረገ ይሰጣል። እንደዚህ ያደርጋል። አዲስ አበባ ተቀምጦ ትልቁ ባለስልጣን ሆኖ ባንዳ ማለት እሱ ነው። የመንግስት ስልጣን ይዞ ነው። ሌላ ምን አለው? እኔ ታክስ አሜሪካ ተቀምጬ አሜሪካ ቁጭ ብዬ ለአሜሪካ ታክስ መከፍለው አሜሪካ ፕሮቴክት የምታደርገኝ እኔ ነኝ ባንዳ የምባለው ወይስ የኢትዮጵያ ታክስ ፔየር የሚያስተዳድረው በኢትዮጵያ ፖዚሽን የተቀመጠው 4 ኪሎ የተቀመጠው ይህን ሁላ ባንዳ against his own country against his own nation and people የሚሰራ ሰው ነው? ማነው ባንዳ የሚባለው? ተመልከቱ። ብርሃኑ ጁላን ብቻ ነው ዛሬ እንዳረስ የምንወስደው። ብርሃኑ ጁላ የአክሱም ጭፍጨፋን ዲና አደረገ። ዲና ሲያደርግ ኤርትራን ተከላከለ። ኤርትራ የተከላከለው ምንድነው? ራሷ ሲሄዱ መቼ ነው? አሁን እኮ አዲስ አበባ የገቡበት ጊዜ እኮ ነው። መቀለ ገባን አዲስ አበባ የገቡበት መቀለ ገባን ብሎ ሰበር ዜና ብሎ አብይ አህመድ ያወጀበት እኮ ነው። በ28 ኖቬምበር 28 ነው። ዛሬ 30 ነው። ልክ እንደ ዛሬ ነው ያወጁት፣ እንደ ትላንት መቀለ ገባን እያለ አክሱም ግን ሄዶ ተዋጓቸው ይላል። ይሄማ አለቀ እያለቀ እኮ ነው የመጣው። ምን ሊያደርግ አድዋ ይጠብቃል? ምን አድራሽ ይጠብቃል? ኦልሬዲ እኮ መቀለ የገባኩ መቼ ነው? እንደ ትላንት ነው። በ28 ኖቬምበር አናውንስ አድርጓል። ኖቬምበር 28 ነው አናውንስ ያደረገው ገባን ብሎ። መቼ ነው እዛ እንትን ያደረገው? ተመሳሳይ ቀን አክሱም ሲጨፈጨፍ ነበር። ብርሃኑ ጁላ የአንድ ሀገር የተማጆር ሹም የማን የተማጆር ሹም? የአክሱም ህዝብን ጭምር የተማጆር ሹም። አሁን ወልገድገድ ብትል በጽምዶ ብትናዘዝ ብትዳከም ምን ናላህን ቢዞር ምክንያት አለው። የትግራይ ህዝብ ከሃዲ ያውቋል። ህዝብ ላይ እንደዚህ ተበቅለው ህዝብ ተመልሶ ምን ሊያደርግ እንደሚችል ማወቅ አለብህ። ነገ በኔ ነው የሚባል ቋንቋ አለ። ነገ በኔ ነው። ስለ ትግራይ ህዝብ ጭፍጨፋ ድናይ አድርጎ ሻዕቢያ አልገባም፣ ውሸታቸው ነው። ዩኒፎርም እኮ ተበድረን የገባ ነው ሲል ለነበረው አዳሜ ወደ እስቲ 3 ፌዝ የዚህ ሰውዬ ፌዝ 3-4 ፌዝ እናስታውሳችሁ። 3 ፌዝ 4 እና ይመስለኛል ጭፍጨፋ እና ዛሬ ትግራይ ያለችበት ደረጃ ደግሞ የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሳያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱም የገቡ የሚለው አይደለም። በቃ ከተማ አይደለም ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው ብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ስጋ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገውና ተከትለው እርምጃ ወስደዋል። በዚህ መሃል የኢትዮጵያን ሰራዊት እንደ ዋስትና የማያዩ ኢትዮጵያን ከሆኑ ንቅል ናቸው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ሁልጊዜ እንደዚህ ነው የሚያደርጉት። ኤርትራን ተሳትፈዋል ብለዋል።
ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። የራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት። ብርሃኑ ጁላ ይሄን ሁላ እንደሚመጣ አላወቀም። ብርሃኑ ጁላ በሌላ ገጽ አሁን ስለ ጄኖሳይድ ራሽናላይዝ ሲያደርግ የነበረ ህዝብ ሲጨፈጨፍ ራሽናላይዝ ሲያደርግ የነበረ መንገድ ላይ ዝም ብሎ አርቢትራሪ ዝም ብሎ ሲተኩሱ ነው፣ ራሱ ሲከላከል ነው። በዛ ሲያልፉ ማለፍ እኮ መብቱ ነው። ሻዕቢያ እኮ ኤርትራ ጦር በአክሱም ሲያልፍ ነው ገጥመውት ነው። ከተማ ውስጥ የሚታገል ትዴፍ አለ፣ የሚታኮስ ትዴፍ አለ። ከተማ ውስጥ ለምን አልተዋጉም? መቀለ ለምን አልተዋጋን? መቀለ እኮ ድምጥ ማጡን አጠፋው ነበር። ውልቅ ብሎ ሲወጡለት መቀለን ለማውደም ፈልጎ እንደዛ ያሰብ ከተማ አክሱም ሆን ብሎ ነው አክሱም ውስጥ ጦርነት የከፈቱት። መቀለ እኮ ገባ እኮ ኦልሬዲ መቀለ እኮ ሰበር ዜና ተብሎ ተነገረ እኮ በዛን ሰዓት። ምን አለ ግን ይሄ ሰውዬ የሀገር ኤታማዦር ሹም ራሽናላይዝ አደረገ። በኋላ እኮ ነው አጌና ሄዶ አገር ከፕሪቶሪያ ሰላም ስምምነት በኋላ እኮ ነው ራሽናላይዝ ያደረገው። ያኔ ምንም አይነት ጸጸት አልተሰማው። ሰልፍ ዲፌንስ ነው፣ የተከላከሉ ነበር። ለዛ ነው በቃ ህዝቡን የፈጁት፣ እንደዛ አድርጎ ይፈጁት አለ። ቀደም ሲል ምን ይል ነበር? ኤርትራም ገብቷል ብሎናል እኮ፣ ግን ውሸታቸው ነው እነሱ። ይሄ ሳይኮሎጂካል ዋርፌር ነው፣ እንደዛ ነው የለመዱት ነው፣ ሁሌ እንደቀጠፉት ነው። ከዛ ንቅል ናቸው። መከላከያን እንደ አለኝታ የማይወስድ ንቅል ናቸው። አሁን የአክሱም ህዝብ መከላከያን እንደ አለኝታ ይወስዳል። ቆመ ያስጨፈጨፍከው የጨፈጨፍከው አብረከሮ ቆመ የጨፈጨፍከው መሐመድ ተሰማ እኮ ቁጭ ብሎ እዛ እኮ ሁሉም ሲያደርግ የነበረ እኮ መሐመድ ተሰማ አለ እኮ እዛ። መሐመድ ተሰማ እኮ አክሱም ነበር እኮ እና አለኝታ ነው። እኔ ነኝ አለኝታ የምወስደው መከላከያን አለ ወይ አክሱም ህዝብ ነው፣ ንቅል ነው። አሁን የአክሱም ህዝብ ነው እኔ አለኝታ አይደለም። መከላከያ የኢትዮጵያ መከላከያ የሚባለው የብልጽግና ሰራዊት መከላከያ አይደለም። ይሄ ነውረኛ ነው። ብልጽግና ሰራዊት ነው የሚባለው። የአብይ አህመድ ስልጣን አስጠባቂ ሰራዊት ነው የሚባለው። የኢትዮጵያ መከላከያ ማለት የተከበረ ነው። ዲፌንስ ማለት ነው። በቃ ዲፌንስ ማለት አጌንስ ሂስ ኦን ፒፕል የሚመጣ አደጋ ዲፌንድ የሚያደርግ ማለት ነው፣ የሚከላከል ማለት ነው። ብልጽግና ነው ይሄ። የማንም አለቅላቂ ነው። በአንድ የክትፎ ዋጋ 30 ቀን ሙሉ እየተዋጋ ሄዶ እዛ የአሞራ ሲሳይ የሚሆን ነው። ዓላማ የሌለው ለማን እንደሚሞት ለማን እንደሚሰዋ እንኳን ምን በቅጡ እንኳን የማይገነዘብ ነው። እኔ አይደለም የምናገረው እኮ ታውቀዋለህ። መከላከያ ያውቀዋል እኮ ራሱ። እኛ መከላከያ ጀግኖች ነን። ሻዕቢያ ሲደመር ህወሓት ሲደመር ፋኖ ሲደመር ሸኔ እያንዳንድሽ እንጨፈልቅሻለን ምናምን የሚል እኮ እንዲህ ብለህ ስትዋሽ የነበርከው አገዛዝ መሪ እኮ ነው ያለው እኮ። ከዛ በክፉ ጊዜ እነሱ ባይኖሩ ኖሮ የሚል ሀገር ጠቅላይ ሚኒስትር ባለበት እኮ ነው። ለዚህ ነው የኢትዮጵያ ፖለቲካ መስመር ይዟል። አሁን መስመር